ሰላም ቆይታ ከሰዓሊው ጋር ወዳጆች። ባሳለፍነው ሳምንት የጥጥ ባዘቶ መሳይ ሀጫ ፀጉር ካላት ሰዓሊ እጹብ ድንቅ ለገሰ ጋር በክፍል 1 ቆይታ አድርገን ነበር። እጹብ ድንቅ ልክ እንደ ስሟ ድንቅ ስለሆኑት ስራዎቿ፣ ስለ አስተዳደጓ፣ ስለ ሰዓሊ አባቷ በአንድ ሙሉ በሬ ቆዳ የሰራችውን ስዕል በስጦታ አበርክታ ማረፊያ ስላጣው ስራዋና ሌሎች በርከት ያሉ ሙያዊና ግላዊ ጉዳዮችን አንስተን አልፈናል። በዛሬው ቆይታችንም የተለያዩ ሐሳቦችን ይዘን የምንጫወት ይሆናል። በነገራችን ላይ ባሳለፍነው ሳምንት እጹብ ድንቅን ስገልጻት ብቸኛዋ የብራና ላይ ሰዓሊ መሆኗን አንስቼ ነበር። ይህም የሆነው የኢትዮጵያ ሰዓሊያንና ቀራጺያን ማህበር የቦርድ አባላት ከብዙ ጥናትና ውይይት በኋላ ባሳለፍነው ዓመት እጹብ ድንቅን ስራዎቿ በብራና ላይ ተቀምጠው የጥንቱ ቅርጻቸውን፣ ቀለማቸውንና የአሳሳል ዘይቤያቸውን ሳይቀይሩ ኦሪጂናል አርጋ በመሳሏ በሀገር ውስጥም ሆነ በውጭ ዓለማት የምትታወቅ ብቸኛዋ ኢትዮጵያዊት ሴት ሰዓሊ የሚያደርጋትን የእውቅና ሰርተፍኬት አበርክተውላታል። በቤታቸው ተደብቀው ያልወጡ ተሰጥኦአቸውን እናበረታታ ዘንድ ይህን ፕሮግራም የምትመለከቱ ተመልካቾች ጥቆማዎትን እንድታደርሱን የጎሃርት ጥሪውን ያቀርባል። ይህን ፕሮግራም ስፖንሰር ያደረገልን የሐረር በር የጥበብ ማዕከል ነው። በማዕከሉ ለሽያጭ የቀረቡ የወጣትና አንጋፋ ሰዓሊያን የሥራ ስብስብን ይዟል። በተጨማሪም ማዕከሉ በሐረር የሚዘወተሩ ባህላዊ ምግቦች፣ ጣፋጮችና መጠጦችን ለተጠቃሚዎች ያቀርባል። ከኔ ከመልእክተ ሰዓሊ ጋር አብራችሁን ቆዩ። የሴት የብራና ላይ ሰዓሊ እንደመሆንሽ እንዲያው የተተቸሽበት አጋጣሚ አለ? ይህ ደግሞ የሚጀምረው አንደኛ ከአባትሽ ውጭ ያለው የቤተሰብ አቀባበል ምን ይመስል ነበር? ማህበረሰቡስ እንዴት ነው ስራሽን የተቀበለው? ማስተቸት ሳይሆን ያው ይከብዳል። ሽታውን እንዴት ቻልሽው? ራስሽ ፍቃሽ እንደዚህ ምናምን የሚሉ ነገሮች ይሄ አሁን ሌላ ጊዜ ስሰራ ብትመጪ ሁሉ ነገር የቀለም ነው ምናምን ወይ ደግሞ ይሄ ጠረኑም አለ አይደለ? ቆዳው ውሃ በነካው ቁጥር ሽታው የምሰራባት ክፍል ስትገቢ አሁን አንዳንዴ ጥሩ ጠረን ላይኖር ይችላል። ለምን የብራን ነው አንዳንዱ ሳይደርቅ የመጣ እና እንዴት ቻልሽው ነው። እንደውም እኔ በጣም በጥሩ በሞገስ በፍቅር ነው ሰው በጣም በክብር ነው የሚያየኝም የሚቀበለኝም። እስካሁን መጥፎ ሐሳብ የሚያደክም ወይም ደግሞ እንደዚህ እንዲሰማኝ የሚያደርግ የለም። ከማድነቅ ውጪ ምንም ጥንካሬን በተለይ ይሄንን ስራ ለመስራት ስወስን ውሳኔን የሙሉ ጊዜሽ አርገሽ ነው በቃ እንዴት ማለት ኑሮን እንዴት ታሸንፊዋለሽ? ሙሉ ጊዜ ስራ ማለት ካላገኘሽ እንዴት ይሆናል? በቃ ከቤተሰብ ጋር እየተረዳዳን እንኖራለን። ዋናው ትልቁ ነገር ቤተሰብም አሁን ቅድም ያልሽኝ ጥያቄ ከአባቴ ውጪ ሁሉም በቃ እስከመወስን በርግጥ ተቸግሬ ነበረ። ለምን የሱ ጊዜና የኔ ጊዜ የተለያየ ነው እና እኔ ደግሞ ሴት ነኝ። ያው ልጅ አለ ምን አለ በብዙ ነገር ያው ታውቂዋለሽ። ስለዚህ ይከብደኝና ያንንም ትቼ ከዚህም ሳልሆን በቀርስ ብዙ ሐሳብ ነበር ብቻ ለመወሰን። ግን ስወስን ያው ከቤተሰብ ጋር ነው የሆኑ የጎደሉኝ በኔ በኩል የጎደለኝን እየተቸጋገርን እየተረዳዳን እንኖራለን። እና ሁሉም በእኔ በጣም ነው የሚኮሩት። በጣም ልክ እንደሌላ እንደ ቤተሰብ ሳይሆን እንደ እህት እንደ ወንድም ሳይሆን እንደውም እነሱ ናቸው። አሁን ጀርመን ሀገር የምትኖር እህት አለችኝ፣ ባለቤቷ ሁሌ ነው የማመሰግነው። ስራ ከጀመርኩ ጀምሮ ቀለም ከዛ ነው ምንም ብሩሽ ብር ጊዜ የማይገኙ ነገሮች እና ምንም አላስብም። ሰው በመጣ ቁጥር የሚላክልኝ ነው። እኔም ስሄድ ተሸክሜ የመጣሁት ይሄንን ነው እና በጣም ነው በሞራል እንደሌላ ሰው ነው የሚያደንቁኝ፣ እንደ ከቤተሰብ ውጭ እንዳለ ሰው ማለት ነው። በጣም በርቺ በቃ ከቤታችን አንቺ እንደዚህ ባትሆኝ ኖሮ ምናምን በጣም ነው የሚኮሩብኝ። እኔም ደስተኛ ነኝ እነሱ ቤተሰብ በመሆኔ
በእነሱም ድጋፍ ነው እዚህ የደረስኩት። አንቺም የመጣሽው ባይቀጥል ኖሮ ትክክል ነሽ። ስለዚህ አሉበት እነሱም። ሰዓሊ መሆን በራሱ በጣም የሚፈጅ ጊዜ እንዳለ አምናለሁ። እናትነት ደግሞ በጎን አለ፣ ቤተሰብም አለ። እነዚህን ሁላ ነገሮች እንዴት ነው አጣጥመሽ እየሄድሽ ያለሽው? እንዳልኩሽ ያው ከቤተሰብ ጋር ተወያይቼ ተመካከር ያደረኩት ነገር ነውና ምንም ነገር በኔ እንትን ቢጎል እነሱ የሚከፋቸው አይደሉም፣ ሊከፋቸውም አይገባም። ሁለተኛ ደግሞ እኔም ብዙ ሰነፍ አይደለሁ። በአብዛኛው እንደውም ያው ቀን ሰውም ሊመጣ ይችላል፣ ስልኩም ብዙ ነገር የማያሰሩ ነገሮች አሉና ብዙውን ጊዜ እንደውም ሌሊት ነው የምሰራው። ሌሊት እሰራለሁ፣ ጠዋት ትንሽ አረፍ እላለሁ። እንደገና ተነስቼ ደግሞ ማድቤት ደግሞ የሆነ ነገር እልና ተመልሼ ደግሞ ወደ ስራዬ። ማህበራዊ ኑሮ አለ ምን አለ ያው ሁሉንም ለማድረግ ሞክራለሁ። ጥሩ ነው ያለሁት። ያው ትንሽ ማህበራዊ ኑሮ ላይ ቀንሶብኛል። ድሮ እንደዚህ ያልነበርኩም። አሁን ከሰው እየራኩ ነው ያለሁት ያው ስራውን ለመሸፈን እሱ ነው እንጂ ጎበዝ ነኝ። በዚህም በዛም ብዬ ስራውም አይቀርም። እንደውም አስቸኳይ ትዕዛዝ ካለኝ ቶሎ መድረስ ያለበት ነገር ካለ አሁን ልጆቼ ያግዙኛል። እነሱ አሁን በርግጥ ስራ ላይ ናቸው፣ ግን ከስራም ቀርተው ምንም ሌሊት አብረን ስንሰራ እናዳለን ቶሎ ማለቅ ካለበት እና እነሱንም ጨምር ያሰራለው እንኳን እኔ ልቸገር እና ሁሉም ፈቃደኛ ናቸው፣ ደስተኛ ናቸው። ይሄው አሁን እዚህም ትልልቅ ስራ ሰራ ለምሳሌ እዚህ ነው ግቢው ላይ ሸራ ወጥሬ ጠረጴዛዎችን ደርድሬ ነው የምሰራው። እቺን አንድ ክፍል የምሰራባትን ይሄኔ ብትከራይ ስንት ትሸፍናለች? ትክክል ነሽ። ወስጄባቸው ይሄው ብራናና ቀለም መስሪያ ሆናለች። ይሄው ይሄን ያልነው ከቤተሰብ ለቤተሰብም ያለኝም እነሱም ለኔ ያላቸው። በርግጥ ያው ሰው የሚወደው ሙያን ውስጥ ለመግባት የቤተሰብ ድጋፍ ሲጨመርበት ምን ያህል ነገሮች ምቹ እንደሚሆኑ ምንም ጥያቄ የለውም እና እድለኛ ነሽ እንግዲህ እንደዚህ አይነት ቤተሰብ ስላለሽ። መስገኑነት በጣም እድለኛ ነኝ። ምንም በሌለበትም ስራዎችንም ሲያዩ በቴሌቪዥን ኢንተርቪውን ሲያዩ በቃ በጣም ነው የሚደሰቱት። እኔም ደስተኛ ነኝ፣ እግዚአብሔር ይመስገን። ከትዕዛዝ ባለፈ እንዲያው ለኤግዚቢሽን ብለሽ የምትሰሪያቸው ስራዎች ይኖሩሽ ይሆን እጹቤ? አዎ፣ ኤግዚቢሽን ሲኖረን ከጓደኞቼ ጋር ሌላ የምሳተፍባቸው እንደ ተጋባዥ ሆነን የምንገኝባቸው ላይ በእነሱ ላይም በተቻለ መጠን ካለኝም አለኝ ከሌለኝም ቶሎ ብዬ አድርሼ ከዚህ በፊት በተደጋጋሚ ያላሳየሁትን ለማሳየት ሞክራለሁ። ትውልድዬ ልኝ ብለሽ እንዲያው ራስሽ ጋር የተቀመጡስ የስራ ክምችቶች አሉ በአሁን ሰዓት ላይ? የአባቴ ስራዎች አሉ። አባቴ የሰጠኝ መዝገበ ስዕል አለ። እሱ ያው አይሸጥም አይለወጥም፣ ትውልድ ሲያዩ ይኖራል አለ እሱ። ከዛ ውጪ ያው እቺን የኢትዮጵያን ካርታ ቢያዩልኝ ደስ ይለኝ ነበር። አሁን ላይ ሳይሆን ቆይተናል ያው እንደዚህ መፈረካከስ ከጀመርንና በዛ ሀሳብ የተሰራች ስለነበረች እቺን ቢያት ደስ ይለኝ ነበር። ያው ኤግዚቢሽን ውስጥ ሲኖሩ ትወጣለች፣ እየወጣች ትታይ። ሀሳቦች አሉሽ እንዲያው የሱንም ስራዎች እንዲህ ለማስተዋወቅ? የሱ ብዙ ስራዎች የሉ። በፊት እንደዚህ አይሰማኝም ነበር። ያው አይቆጨኝም። በርግጥ ከሱ የተሻለም ባይሆን የሱን እየሰራው እንደውም በበለጠ ማሻሻል ሳይሆን ጨምሬያለሁ። እኔ በሳይዝ ጨምሬያለሁ። እሱን የሚሰራቸውን ሳይዞች ሰርቶ አያውቅም። ሀሳብ አዳዲስ ሀሳብ ለምሳሌ ብራና ሰርቲፊኬት፣ ፖስት ካርድ እነዚህ የመሳሰሉ በትንሽ ነገርም ሰው ብራናን እንዲያገኝ እጁ ላይ እንዲደርስ እና የተለያዩ ኢቨንቶች ሲዘጋጁ አሁን የብራና ሰርቲፊኬት እጽፋለሁ፣ ተጋዳለሁ።
እነሱ ነው እንደው ከሱ የበለጠ ጨምሬያለሁ። ከዛ ውጭ ግን የሱንም እንዳለ ነው የቀጠልኩትና ያን ያህል የሚሰማኝ አይደለም። ግን ያሉት አሉ የሚባሉ አይደለም፣ በጣም ጥቂቶች ናቸው። ከአባትሽ ስራዎች ባለፈ በህይወትሽ ትልቅ ትርጉም የሚሰጥሽ የራስሽ ስራ የትኛው ነው? ባለፈው እንዳልኩሽ የእናት ፋንታ ባተ ባሰራችን ስዕል እዛ ላይ የሰራኋት ስዕል እሷ በቃ ለኔ እኔንም ናት፣ ብዙ ትርጉምም ያላት ናት። በዛ ወቅትም ደግሞ ብዙ በርግጥ ዓለም አንድ የሆነበት ጊዜ ቢሆንም እኔ ጋር ደግሞ ሌላ የተለዩ ነገሮች ነበሩና ያንን ሁሉ በማለፌ ትርጉም ሰጥቼ የሰራኋትና እኔንም ሌላዋንም ሴት እንደኔ ያለፈችውን የምትገልጽ ሴት የሰራኋት አለች። በጣም ደስ ይላል። በሀገራችን ላይ ብዙ ጊዜ ሴት ሰዓሊያን በወንድ ሰዓሊያን ልክ ጎልተው አልወጡም። ቢጎሉም ራሱ በወንዶች ልክ ብዙ አይደሉም። ራሱን የቻለ ተግዳሮት አለው። አንቺ ሳንካ ብለሽ የምታስቢያቸው ነገሮች ምንድን ናቸው ለዚህ ሴት ለመውጣቷ? አዎ እኔ ሴት ወንድ የሚል ነገር የለኝም። በመሰረቱ የራሴን ድክመት ነግሬሻለሁ። ሰው ራሱን አሁን እንደሚባለው ራስን መሸጥ እንደዛ ነው የሚባለው አይደለ? ራስሽን መሸጥ፣ ማስተዋወቅ፣ ቶሎ ብለሽ ስለራስሽ ስለስራሽ መግለጽ፣ ማንነትሽን ባጭር በፍጥነት እንደዛ። እኔ ይሄ ጎሎን ይሆናል ብዬ ነው የማስበው እንጂ ሴት እንደዚህ ወንድ እንደዚህ ብዙ የመጠቁ ሴት ሰዓሊያን አሉ። ለምሳሌ አሁን እናት ፋንታ ምልሽ ከበደች እነሱ የት ነው ያሉት? አሁን እነሱ ሴቶች ናቸው። ትክክል። እዚህም ካሉት ደግሞ ደስታ የዓለም ሎሬት ደስታ እነሱ አሉ። ስለዚህ ያውም በእነሱ ጊዜ ብዙ ሴት በሌለበት አሁን እንኳን በጣም ብዙ ነው ያለው እና የራሳችንም ድክመት ነው ብዬ ነው የማስበው እንጂ የሚገድበን ነገር እኔ የሚገድበኝ አላገኘውም እስካሁን። ሴትነቴም ለምንም ገድቦኝ አያውቅም። እኔም እድል አልሰጥም። ብዙ በዚህ ነገር የተውኳቸው ነገሮች አሉ፣ ብዙ ያጣኋቸው ማለት ነው ይሄን ስዕል በመቀጠል። ስለዚህ አይቆጨኝም እና ራሴን እንደ ጀግና ነው የማየው ሁሌ። ለምን ጥቅም አይደለም የፈለኩት። ለጥቅም ቢሆን ኖሮ በማይረባ እኮ ስንት ነገር ገንዘብ ብቻ ቢሆን ኖሮ ያዞርኩ ምናምን ብዙ አለ። ስለዚህ እሱን አይደለም ከነሙሉ ክብሩ እኔም እንደዛው በሚለው ነው እንጂ ራሳችንን እንደዛ ያን ያህል ቶሎ ደፍረን ያለ ማስተዋወቅ፣ ቶሎ መውጣት በተለያዩ አጋጣሚዎች ሁሉ ያው እንደው አጋጣሚ የሆነ እንቅፋት እየገጠመኝ ነው እንጂ የትኛውም ፕሮግራም ላይ ላለመገኘት ፈልጌ አላውቅም። ግን ያው አንዳንዴ አስበሽበትም አይሳካም እንደዛ አይነት እና በሁሉም አጋጣሚዎች መገኘት መቻል ለምን ያ ብዙ ሰው እንዲያቅሽ ያደርጋል። የሄድሽው ካንቺ ከሚመሳሰል ጋር ነው። ሌላው ቀርቶ አሁን እኔ ደራሲያን ጋር እሄዳለሁ አሉኝ ጓደኞች፣ ደራሲ ጓደኞች። አሁን ቅድም ያልኩሽም ጓደኛዬ ደራሲና አርታኢ ናት፣ መልካም ኃይሎም ትባላለች። ከሷ ጋርም አሁን የምንሰራው ያሰብነው ነገር አለ። ከነሱ ጋር በመሄድ አሁን እዛ እየተዋወቅኩ የመጽሐፍ ገጽም ሰርቻለሁ። በመጽሐፋቸው ገጽ ማለት ነው። ይሄ የሚመጣው አሁን እዛ በመገኘት በመተዋወቅ ምንድነው የምትሰራው ማናት? ያው እኔ ደግሞ ብዙ ሰው ቶሎ ነው የሚጠይቀኝና እኔ እንዳልኩሽ የራሴ ስንፍና ነው እንጂ እንደኔ ሰው እኔን እንደሚቀርበኝ ራሴንም እንደዛ አድርጌ ቢሆን ኖሮ የት ደርስ ነበር። ይሄ ድክመቴ ነው እንጂ የራሳችን ድክመት ሊሆን ይችላል እንጂ ሴት ወንድ ብሎ ሊሆን አይችልም። እንደውም ሴት ይበረታታል ብዙ ጊዜ ሴቶች ይበረታታሉ ይባላል። እኔ ግን ይሄን ሐሳብ አልደግፍም። በቃ በተፈጥሮ የምንቀበላቸው ነገሮች አሉ። እኔ ሴት አይደለሁም ልትያችም አንዳንድ ተፈጥሮ የሆኑ ነገሮች ላይ እንደዚህ በሙያ በስራ ግን ምንም
እንደውም እኔ በጣም ይሄ ቻሌንጅ ያለው ነገር ደስ ይለኛል። አልችልም ብለው ነገር ባይኖር ደስ ይለኛል። እውነትም ደግሞ ብዙ ነገር እችላለሁ። ሙያዊ የሆነ ነገር ብቻ እሞክራለሁ። ችግሬ እንዳልኩሽ የመውጣት ራስን የማስተዋወቅ ቶሎ ደፍሬ እንትን ማለት በጣም ያቅተኛል። ሄጄ ብዙ እንትኖችን እያገኘው ግን አልጠቀምባቸውም። ልሄድ ላናገርልና ፈርቼ እመለሳለሁ። እነሱ እኮ ይፈልጉኛል፣ እኔ ግን ራሴ በራሴ ይሄ ያው ሌሎችም እንደኔ ሆነው ሊሆን ይችላል ብዬ ነው። እይታሽን አድንቄያለሁ እጹብ። ያው ግን እንግዲህ አይናፋር ነኝ እያልሽ ነው? ያው ብዙ አይደለሁም፣ ብዙ ደፋር አይደለሁም። ደግሞ አሁን ተሻለኝ እንጂ በፍጹም ያው ያሉ ድክመቶች የምትያቸው ነገሮች ግን እነዛን ሰብረሽ አልፈሽ በጣም ድንቅ ጥበብ ነው ያለሽ፣ ድንቅ ችሎታ ነው ያለሽ። ስለዚህ እነዚህን ድክመቶች የምትያቸው ነገሮች ካለፍሽ ደግሞ ካሰብሽውም በላይ ልደርሺ ማቺ በምንም ምክንያት የለም ብዬ ነው የማምነው። እውነት ነው። እኔም ሐሳቤ እሱ ነው። አሁን እግዚአብሔር ቢፈቅድ ያው ሁሉ ጊዜ ሐሳብ ነው። አሁን ወደ እርምጃም እየሄድኩ ነው። እንደዚህ በየቤት መሄድም ወይም ሌላ ተቀጥሮ መስራትን ሳይሆን የራሴ የተወሰኑ ልጆችን ይዤ እነሱን እንትን ብዬ ከኔ ወደ እነሱ አስተላልፌ ከዛ በኋላ እኔ የፈለኩትን መስራት እችላለሁ። ባልሰራ ራሱ ግድ የለኝም። አሁን የተወሰኑ ልጆች እንዲያውቁልኝ ግን እፈልጋለሁ። በተለይ ልጆች ማለት ነው። ትልልቅ ሰውም በርግጥ እኔ ወላጆቻቸውን ማስተምራቸው አሉ። የበለጠ ግን ልጆች ቢያውቁ ነው ደስ የሚለውና ደግሞ ደስተኛ ነኝ። አሁን ያለውባቸውም ማስተምራቸው በጣም ጥሩ የመያዝ ፍላጎት ያላቸው ስዕል ደግሞ ልጆች ይወዳሉ። ስለዚህ ጥሩ ነው ያለውት። ያሰብኩትም የሚሳካ ይመስለኛል። እንግዲህ እግዚአብሔር ፈቃዱ ይሁን። እጹቤ ከስዕል ባለፈ እንዲያው በጣም ማድረግ የምወደው የምትይው ነገር ምንድን ነው? እኔ ሁሉንም ነገር እሰራለሁ። ምግብ ምናምን ባለሙያ ነኝ። ስለዚህ ምግብ ማብሰል ሁለተኛው ሆቢሽ ነው? ሆቢ እንኳን አይደለም ግን እኔ ልስራ ካልኩ የእጅ ስራ እሰራለሁ። ጥልፍ፣ ብዙ ነገሮች የድሮ ነገሮች ሁሉንም እችላለሁ። ስለዚህ እኔም ወደ አንቺ ድጋፍ መጠየቅ አይቀርም። ውበት ተኮር ነገሮች ደስ ይሉኛል በግሌ። እቀበላለሁ። ስፌት እሰፋለሁ፣ ፈትል የድሮም ቢሆንም አሁን ደግሞ እንዴት ጌጥ እየሆነ እንደሆነ ታያለሽ። ስለዚህ በቃ ጥልፍ፣ ያልጋ ልብስ፣ የእጅ ስራ፣ በሹራብ ሁሉንም ሰራ። የሚገርም ነው። የቤቱ ሙያ እንዳለ ሆኖ ለምሳሌ አሁን ያኔ በኮሮና ጊዜም እንደዛ ስራ ሳይኖር ሲቀር እንትን አላልኩም። እኔ የሆነ ነገር ላይ ቀጥ አልልም። ከዛ ትንሽ አለቃቀስና የሆነ ቀይራ አድርጌ ራሴ መፍትሄ ነው የምፈልገው እና በዛ ጊዜ ራሱ አሁን ሽሮ በርበሬ እየሰራሁ ልጥፍ ውጭ ልክ ነበር። ቁጭ አላልኩም። በዛ ጊዜ እንኳን ሁሉም ማለት ተስፋ እንግዲህ የኔ ስራ ቱሪስት የሚፈልግ ስራ ነው። ትክክል። ቱሪስት እንኳን ወደዚህ ሊመጣ አገሩም እየኖረ አልነበረም አይደል? ስለዚህ እንዴት ላስበው ነው እና ይሄ ጊዜ አልፎ እናድራለን ወይ እንደርሳለን ወይ እናልነበረ። እኔም ያው እንደማንኛውም ሰው ግን በቃ ዛሬ ምን ላድርግ ነበር ማለት ከዛ የምችለው ያንን ነው። አሁን እጅ ስራ እንደዚህ ልስራ ብል ማን በዛ ሰዓት የሚበላም ጠጣ የዕለት ነገር ነው እንጂ የምትፈልጊው እንጂ ዘላቂ ነገር ወይም ላግዠሪየስ የሆነ ነገር ማንም አይፈልግም። ስለዚህ ያ ደግሞ የዕለት ተዕለት ምግብ ነው። ሽሮ እንግዲህ አነባበሩ ሰራለሁ። እነዚህ እያደረኩኝ ቁጭም አላልኩም፣ ምኑም አልታወቀኝም። ብቻ እግዚአብሔር ይመስገን። ከብራና ላይ ስዕል ባለፈ እና በቤተ ክርስቲያን ግድግዳዎች ላይ የሳልሽበት አጋጣሚዎች ይኖሩ ይሆን? ሙሉ አልሰራሁም። ሙሉ ቤተ ክርስቲያን አልሰራሁም፣ ግን በጣም ብዙ ሰርቻለሁ። ትላልቅ ስራዎች ሰዎች በስዕለት
ተስለው ስጦታ የሚሰጡ አንዳንዶች ደግሞ በቃ እዚህ ጋር ግድግዳው ላይ የጎደለ ነገር አለ እስቲ ነይ እናየው ምን ይደረግበት በራሴን ፍላጎት ለበረከት በጣም ትላልቅ ስራዎች ሰርቻለሁ። ሙሉ የቤተክርስቲያን ግን ሰርቻለሁ። በአሁን ሰዓት በተለይ ያውኑ ትውልድ የራስን ባህል የማስተዋወቅ ሁነቱን በጣም እያዳበረ መጥቷል። የባህል ቤቶች በየቦታው እየተከፈቱ ይገኛሉ። ሀገራችንን የሚገልጹ ነገሮች የነዚህ የውስጥ ኢንቴሪየር ዲዛይኖች ሲሰሩ ደግሞ ብዙ ጊዜ ያንቺ አይነት ስራዎች የሚፈለጉበት እድል ይኖራል ብዬ አምናለሁ። እንዴት ነው ከነሱ ጋር ያለሽ የቢዝነስ ቁርኝት ይኖር ይሆን? በሱ ደግሞ አንድ ሙሉ ቤት ሰርቻለሁ። የት? ወደ ሱሉልታ ሚዛን የሚባል ጸናጌ ብሎጅ የሚባል አላቀውም። በርግጥ ሱሉልታን ራሱን ያላቀውም በግሌ ደስ ይላል። የሚያምር ቦታ ነው። ሙሉ የቤቱን ስራ ሰርቻለሁ። ስዕል ማለት ከሱ ስራዎች ውጪ ሌላ በትብብር የሰራሻቸው አጋጣሚዎች አሉ? የለም። በስጦታና ለራሳቸው ፈልገው ስሪልን ካላሉ በስተቀር እንደዚህ ሰፊ ስራ ለቤታቸው ለጸሎት ቤታቸው የሚፈልጉ ትላልቅ ቤት ያላቸው ለጸሎት ቤታቸው ሰርቻለሁ። አሁን ትእዛዝ አለኝ። ከሙያ አጋሮችሽ ጋር ያለሽ ቁርኝት ምን ይመስላል? በጣም ደስ የሚል ነው። እንዳልኩሽ እኔ ብዙ አይደለሁም እንጂ በጣም ስንገናኝ ያው እህቶቼ ወንድሞቼ ናቸው። በጣም ደስ የሚል ብቻ ሳይሆን የተሳሰበ የሆነ ነገር ሲኖር እኔ የማልሰራው ከሆነ ለሌላኛዋ ወይ ለሌላ ማን አለ እየተደዋወልን ትእዛዞች ሲመጡ በብዛት እኔ ጋር ይመጣል። እና እኔ ደግሞ ፖርትሬት አልሰራም። ዘመናዊ ሳሊ አይደለሁም። መስራት እችላለሁ ግን አልፈልግም። ወደዛ መግባት አልፈልግም። ስለዚህ አልሰራም ነው የምላቸውና አልሰራም ብዬ አልመልስም። ጓደኞች ያሉ ብዬ አንዷን ከዛ ሌሎችም ወንዶችም ሊሆን ይችላል ሴቶቹ ብቻ ተቀባብለን በስልክ እንረዳዳለን። ይሄ ትልቅ ነገር ያው ያገናኘንም ይሄው ስዕሉ ነው። አሁንም በስዕሉም ቢሆን በዚህ ቦታ ኤግዚቢሽን አለ። ያው ብዙ ጊዜ እንትንም ይሄ አልተጠቀምም እና መቼም አትሰማም እያሉ ደውለው እዚህ ጋር እንትን አለ እዚህ ጋር እንትን አለ እንባባላለን። በዚህ ደስ የሚል ጓደኝነት ነው ያለን። የሚሰማኝ እንደዛ ነው። እጹብ በአንቺ ዘርፍ ላሉ ሰዓሊያን እንዲያው ልትነግሪያቸው የምትፈልጊው ነገር አለ? በእኔ ዘርፍ በዚህ በጥንታዊ አሳሳብ ሰዓሊያን አጠቃላይ ዘመናዊ ሆነ በባህላዊ መንገድ እንደ ሙያ ያው የሚያገናኘን ነገር ሁሉም ሰዓሊ መሆኑ ነውና እንዲያው ልትነግሪ የምትፈልጊው ነገር ካለ? ያው መምከር ሳይሆን ሐሳብ ነው። ይሄ ኮፒራይት በጣም እያስቸገረ ያለው አሁን እሱ ነው። እንደገና ደግሞ ስዕሎቻችን ኤግዚቢሽን ስናወጣ ፎቶ አታንሱ ምናምን ማለት አይቻልም። ራሳችንም ለማስተዋወቅ ደግሞ የተለያዩ ድረገጾች ላይ እንለጥፋለን አይደለ? ከዛ ይነሳል። አሁን የኔን ስራዎች አልፎ አታጧቸውም በባነር በተለይ እነዚህ ባህላዊ ቤቶች በባነር ተደርገዋል ከነስሜ። አንዳንዱ ደግሞ ስሜ ጋር ፕላስተር ለጥፎ አሉ። ይሄ ባይሆን ከወደዱትና ከፈለጉት እነሱ በሚፈልጉት ተስማምተን ብንሰራ ራሱን ኦሪጂናሉን ያገኙታል። ለነሱ እኮ ያ ላስቲክ ነው፣ ግን ይሄንን ማግኘት ይችላሉ። እኔ ያለው እስካለው የሌሎችም ሳሊያን ጓደኞቼ ቢሆን እንደዛው ነው። የነሱን አስመስለው ሰርተው ስማቸውን ጽፈው ይሸጣሉ። ይሄ ባይሆን ሁሉም የየራሱን የጥረቱንና እድሉን ቢያገኝ ለሌላው ደግሞ እንቅፋት ባንሆን። ይሄ ማለት እኮ እኔ እንደዛ የኔን ስራ ከሰሩ እነሱ እኔ የለውም ማለት ነው። ሌላውን ማስወጣት ነው የሚሆነው። እንደገና ደግሞ ማስወቀስም ነው። እንዴት እኔ አሁን የኔን ተመሳሳይ ስራ የሚሰሩ አሉ ወንዶች በተለይ እና የተለያየ ቦታ ጋለሪዎች አሁን ልታያቸው የጽሁፍ ስራ ነው የምትይው፣ ግን አይደለም ተመሳሳይ
ያ ማለት አሁን እኔ የኔን ስራ ፈልጎ ሊመጣ ቢል ሰው ያንን እዚያ ሲያገኝ ወይ እሷ ነው ብሎ ነው የሚገዛው። ግን ሳያውቁን እዚህ ቢመጡ ኦሪጂናሉን ያገኛሉ። ያ ሰው ደግሞ በርግጥ ጊዜያዊ ጥቅም ያገኛል፣ በህሊናው ግን ጥሩ አይሆንም። ዋናው ለህሊናችን መስራት፣ ለህሊናችን መኖር፣ የኔ ሳንል የኛ ብንል እና ሙያውን ራሳችን እኛም የራሳችንን እናክብር። ሙያችንን የራሱን ካላከበረ ሰው የሰውን ሊያከብር አይችልም። የራሳችንን ሙያ እናክብር፣ ግን ደግሞ ለሰው ብናደርግለት የኔ አይደለም ብንል ይሄ ስራ ያንቺ ነው ስም ካልተጻፈበት ያንቺ ነው አዎ የኔ ነው ብሎ ተፈራርሞ መስጠት ይሄ ባይሆን እላለሁ። ትክክል ነሽ። በርግጥ የፈጠራ ልምዶችን ይበልጥ ያዳክማል ብዬ አስባለሁ። በተለይ ይሄ በኮርጆ የመስራት ሁነት ባንቺ ብቻ ሳይሆን ሌሎች ሰዓሊያንም በብዛት የሚማረሩበት የሚወቅሱትም ነገር ስለሆነ ነው። እንዲም ይሄንንም ነገር ደግሞ እንደውም ሰዓሊያን ማህበርም ራሱ ሰዓሊያንና ቀረጻያን ማህበር እኮ ብዙዎችን እየከሰሰላቸው ካሳ ያስከፈላቸዋል። ስራውንም ያስመለሳል፣ ካሳም የተከፈላቸው ሰዎች አሉ። አባል ከሆኑ ማለት ነው፣ ህጋዊ ሰው ከሆኑ ማህበሩ ራሱ ያስመልሳል እንደዛ በእርግጠኛ ሲያዝ ማለት ነው። ግን እንደዛ ያልሆነው ደግሞ በቃ ባክኖ ቀረ ማለት ነው። ይሄን ሐሳብሽን ተሰርቆ ሜዳ ታገኛለሽ። ስራዎችሽን የኔ ናቸው ብለሽ ዘበቆምሽበት አጋጣሚ አለ? አይ እንደሱ የቆምኩበት የለም። እኔ አይቼ ዝም ነው ምንም። ምክንያቱም በቃ የሆነ ኮፒራይት አምጪ ትባያለሽ። እሱ ደግሞ ለእያንዳንዱ ስዕል የሚያስከፍሉት አለ። እሱም ሆኖ ደግሞ ስንት ተከራክረሽ ተጨቃጭቀሽ ነው እንደዛም ነው ገርመን። ስለዚህ ዋናውን መሰራው እኔ ነኝ። እናንተ ያው በላስቲክ ከተታለላችሁ ብዬ ዝም እላለሁ። ሲጠየቁም መመለስ አይፈልጉም። እኔ ጠይቄ አውቃለሁ የማን ስራ ነው ይሄ ምናምን እላለሁ። አናውቅም እኛ ከኢንተርኔት ያገኘነው እንደዚህ ነው። ማህበራዊ ሚዲያና በተለይ የዘመኑ ቴክኖሎጂ አንድ ራሱን የቻለ ሳንካ ነው ብዬ ነው የማስበው። ስለዚህ ያው እንደ ሀገርም ለበጎ ካልተጠቀምሽበት ትክክል ዘርፉ እንዲያድግ ታዲያ እንደ ማህበረሰብም ሆነ በመንግስት ደረጃ ምን መደረግ አለበት ብለሽ ታምኛለሽ? ዘርፉ እንዲያድግ ያው ሰዓሊው የሚፈልገውን ቢሟላለት፣ ለምሳሌ አሁን የማሳያ ቦታዎች፣ ቀለም ከውጭ እንዲመጣ፣ ብሩሽ፣ ብዕር የመሳሰሉት የመሳያ ነገሮች ከቀረጥ ነፃ ሆነው ቢመጡ ይሄ ቀላል አይደለም። አሁን ሲመጣ እንደው በሰው እያልን አንድ ሁለት ፍሬ እንደዚህ በካርቶን ይምጣ ቢባል ቀረጥ ነው። ስለዚህ እሱን ጨምረሽ የስዕሉን ዋጋ ድካምሽንም ባትቆጥሪ አይሆን። ስለዚህ ያው መሆን ያለበት ይሄ ነው። መብቱ እንዲከበርለት የሚፈልገው ነገር የማሳያ ቦታዎች ቢሰጡ፣ ከዛ ተደራጅታችሁም ስሩ ቢባል፣ አክሲዮን ቢባል። አሁን በቅርቡም አክሲዮን እየመሰረቱ ነው ጓደኞቼ። በጣም ደስ ብሎኛል፣ ኮርቼባቸዋለሁ። እና አሁን እንደዚህ እንትን የሚሉትን ጥረት የሚያደርጉትን መደገፍ ማድነቅ። ምንድነው የምትፈልጉት ደግሞ ቢቻል እንደውም ራሳቸው የት ነው ያለው ሰዓሊው? በሰዓሊያን እኮ ሀገራችን ትታወቃለች፣ ትረዳለች። የሆነ ነገር ሲኖር ለምሳሌ ድጋፍ ስጡ ለቀይ መስቀል ለምናምን እንባላለን፣ ከስራችን ማለት ነው ከስራዎቻችን። እና በነፃ ሰጥተን ኤግዚቢሽን ታይቶ ያጨረታ ወጥቶ ይሸጣል። ገቢው ለቀይ መስቀል ይሆናል፣ ገቢው ለሆነ ነገር ይሆናል። እንደዛ ለዛ ሲሆን እንደዛ እንባላለን። ለምሳሌ አሁን በአንድ ወቅት ዓመተ ምህረቱ ነው ተዛራረኝም እንደውም ፕሬዝዳንቷ በተገኙበት እንደዛው ሂልተን ሆቴል የኔም ስራዬን ሰጥቼ ነበርና 300,000 ብር ታሸጡ አንደኛ ሆኖ ለቀይ መስቀል እርዳታ
በጨረታ 300,000 ብር አሉ እና እንደዚህ ይደረጋል። ስለዚህ ሰዓሊው እየረዳ አይደለም ሀገሩን ወገኑን እና ሰዓሊው መረዳት አለበት። መረዳት ሳይሆን የሚፈልገው ነገር እንዲደረግ ለመረዳት ሳይሆን የሥራ ነገሮቹ ከተሟሉ እኮ እንደተረዳ ከዛ ቀጥ ብሎ ይቆማል። ወጪውንም ምኑንም ቤት የሌላቸው አሉ። ቤተሰብ ጋር አንድ ክፍል ውስጥ 2 ክፍል ቢኖርም አንዱን ክፍል እንደዛ አድርገው ሸራ ወጥሮ እኔም ራሱ ሸራ ወጥሬ ነው የምሰራው። ይሄን የመሰለ ሙያ የት ነው ያለው? እንዴት እንደመጣሽ። ስለዚህ የበለጠ ደግሞ ያማረ ቦታ ምቹ በዛውም እኮ አንድ ላይ ስንሰራ ደግሞ መቀራረብ ይኖራል። የበለጠ መታወቅ የበለጠ መቀራረብ ይኖራል። የሥራ ፍላጎቱ ይመጣል። ለምን ሁልጊዜ ስራ ነው እንደዛ በየቤታችን ሲሆን ግን ለምሳሌ እኔ አሁን ሰው ቢመጣ እነሳለሁ የሆነ ነገር እቤት ነው ያለው። ስለዚህ ለስራ ቦታ ቢመቻችለት ለሰዓሊው የሚያስፈልጋቸው ግብአቶች ከውጭ የሚመጡ ከሆነ ከቀረጥ ነፃ ሆነው ቢገቡ እንደዚህ ብራናውን አይታችሁ ከሆነ ከድሮ ፖስታ ቤት ጀርባ ሐመረ ብርሃን የሚሰሩትን እነሱ ናቸው አሁን ሰፋ ያለ ቦታ ኖሯቸው በጥራት እየሰሩ እየቀጠሉ ያሉት። ለኔ እንደውም ደንበኞቼ ናቸው። ከነሱ ነው ብራና ማመጣው እና አሁን እንደዛ ቦታ ሰፊ ቦታ እነሱም አሁን አልበቃቸውም፣ ግን እነሱም ሌላ ይፈልጋሉ። ልክ እንደኛ ደግሞ አሁን ብራና ለማስቀመጥ ራሱ አሁን እንደዚህ አልነበረም መቀመጥ የነበረበት፣ ግን ያ ቦታ ለመቆጠብ እንደዚህ ቢመቻች ሰዓሊውም ራሱን ጠቀመ ማለት ቤተሰብ ጠቀመ ነው። ከቤተሰብ ደግሞ ቤተሰብንም ጠቀመ ማለት ሀገርን ዞሮ ሀገርንም ዛሬም ቢሆን እንዳልኩሽ ነው የሆነ ነገር ሲሆን ሰዓሊው ያዋጣ፣ ቀራጺ ያዋጣ። ስለዚህ ሐሳቤ ይሄ ነው። ጹቤ በነገራችን ላይ በጣም ነው ማደንቅሽ። እስካሁንም ድረስ ይኑላ ወሬ ስናወራ አልነገርኩሽም። ጸጉርሽም ብቻ እንደሚያምር ነው የጠቆምኩሽና ያው ስራሽንም አደንቃለሁ። ቀረ የምትይው ልታመሰግኚው የምትፈልጊው በአጠቃላይ ደግሞ ልታስተላልፊው የምትፈልጊው ነገር ካለ እንዲያው እድሉን ብሰጥሽ ደስ ይለኛል። ቀረምለው ነገር የለም። ሁሉንም አንስተናል፣ ነካክተናል፣ ዳሰናል። ባይሆን ክፍል 2 ላይ ትመጫለሽ ሌላ ጊዜ ደግሞ በትክክል ሌላ የተለዩ ስራዎች አዳዲስ ነገሮች ሲኖሩኝ እዛ ላይ ደግሞ እንቀጥላለን። ከዛ ውጪ ግን መጀመሪያ እናንተን አመሰግናለሁ። በርቺ። በጣም ጥሩ ሐሳብ ነው ያያዝሽው። ባንቺ በኩልም ራሱ ሰዓሊያን አንቺ ጋር ከመጡ የበለጠ ሊተዋወቁ በታወቁበት ላይ ሊጨምሩ ይችላሉ። ያተርፋሉ እንጂ አይቀነስባቸውም። እና ያያዝሽው ስራ ጥሩ ነው። በርቺ። በጣም አመሰግናለሁ። ከዛ ውጪ ያው ቤተሰቦቼን አመሰግናለሁ። ሁሌ እንዳመሰገንኳቸው ነው። አመሰግናቸዋለሁ። በተጨማሪ ደግሞ ጹቤ አድናቂዎችሽ ወይም ደግሞ ያንቺን ስራ እንዲያው መግዛት ማየት የሚፈልጉ ሰዎች የት ሊያገኙሽ ይችላሉ? ዋናው እዚህ ነው እንግዲህ መኖሪያ ቤታችን ውስጥ ቤተሰብ ቤት ውስጥ ነው የምኖረው። የምሰራውም እዚሁ ነው። ዋናው የሚያገኙኝ እዚሁ ነው። ከዛ ውጭ ግን ቴሌግራም ላይ እጹብ ድንቅ ፔይንቲንግስ የሚል አለ። እዛ ጋር የተወሰነ እንትኖች አሉ። በዛ ላይ ያገኙኝ ይችላሉ። ለጊዜው ይሄው ነው። ወደፊት በሰፊው እግዚአብሔር ቢፈቅድ ደግሞ በትምህርት ቤቴ ያገኙኛል። አሁን እሱ ሐሳብ ላይ ስለሆነ ለወሬ የበቃ ነገር ስለሌለ እንጂ እዛ ላይ በደንብ ያ እንደሚሳካ ደግሞ ምንም ጥርጥር የለኝም። ይሄ ያቃል እንግዲህ ልዩ ሐሳብ ነው። እሱ ፈቃዲ በዘርፉም ላይ ደግሞ የማህበረሰቡ ንቃት ከጊዜ ወደ ጊዜ እያደገም እየጨመረም ነው ብዬ ነው ማምነው። ለሰዓሊያን እየተሰጠ ያለውን ቦታ እየተሻሻለ ነው። በጣም ለውጥ አለ። በጣም የተሻለ ነገር ነው ያለው። ያው እኛም መበርታት ይኖርብናል። ትክክል። አለመሰልቸት። እኔ እየሰለቸው የቀረውባቸው ብዙ ነገሮች አሉና ልክ አይደለሁም። ስለዚህ ሌሎቹ እንደዛ እንዳያረጉ
ባለመሰልቸት ብዙ ነገር ይገኛል። ያው ያለ ተለፋበት ደግሞ ነገር ፍሬ ያፈራ። ድካም የግድ ነው። የሆነ ነገር ለማግኘት አሁን እዛ ጋር ዕቃ ቢኖር እሱን ለማምጣት መነሳት አለብኝ። ልክ እንደዛ ያለ መስዋዕትነት የሚገኝ ነገር የለምና እንበርታ ነው የምለው። እጹቤ እጅግ በጣም አመሰግናለሁ። የቃለ መጠይቅ ግብዣችንን ተቀብለሽ ቤትሽ ድረስ እንግዲህ ጋብዘሽን ይህንን ነገር ስላመቻቸሽልን በቀጣይ እንግዲህ በትልቅ ስራዎችሽ ተገናኝተን ያኔም እንደምናስተዋውቅልሽ ምንም ጥርጥር የለኝም። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። በእውነት ቤቴም ቢሆን እናንተም እንዴት እንደመጣችሁ መንገዱ አይመችም ምናምንና ይሄንን ሙያ ፈልጋችሁ ከኔ ጋር ሐሳብ ለመካፈል ስለመጣችሁ በረክቴ በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። አንቺም በርቺ። አሜን አሜን። አመሰግናለሁ። እሺ